ሰላም ሰላም ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። ይህ ግሽ አካዳሚ ነው። ግሽ አካዳሚ አማርኛ፣ እንግሊዝኛ እንዲሁም የሂሳብ ትምህርቶችን እየሰጠ ይገኛል። እናንተም የዚህ ቪዲዮ ተካፋይ ትሆኑ ዘንድ በአክብሮት ተጋብዛችኋል። ውድ ቤተሰቦቼ እስካሁን ላደረጋችሁልኝ መልካምና ንቁ ትብብር ከልብ እያመሰገንኩኝ ከዚህም በኋላም የእናንተን ድጋፍ ከዚህ በላይ እንደሚያሸኝ ልትረዱኝ ይገባል ማለት ነው። ቪዲዮ ላይክ፣ ቻናሉን ሰብስክራይብ እንዲሁም ደግሞ ማንበብ ለማይችሉ እህት ወንድሞቻችን በሙሉ ሼር ታደርጉላቸው ዘንድ በአክብሮት ጋብዛችኋለሁኝ። የዕለቱ ክላሳችን የሚሆነው በደ ፊደል ቃላትን እንዴት አድርገን እንመሰርታለን የሚል ነው የሚሆነው። ስለዚህ ቤተሰቦች አብራችሁኝ እንደነበራችሁ አብራችሁ ትዘርጉ ዘንድ በአክብሮት ጋብዛችኋለሁ። ወደ ክላሳችን ነው። ደ ዱ ዲ ዳ ዴ ድ ዶ ዶ ድ ዴ ዳ ዲ ዱ ደ እንግዲህ ቤተሰቦች እነኚህ ፊደላቶችን በመጠቀም ቃላትን እንመሰርታለን። ከዚህ የታች የተዘረዘሩት ከነዚህ ጋር ያሉትን ፊደላቶችን በመጠቀም የመሰረትናቸው ቃላቶች ናቸው ማለት ነው። ቤተሰብ እስካሁን አብራችሁ ከቆያችሁ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ አድርጉ። ኦኬ ወደ መጀመሪያው ቃል ስንሄድ ደመረ 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 ደ የመጀመሪያ መ የመጀመሪያ ረ የመጀመሪያ ደ ራሷ ደነች፣ መም ራሷ መነች፣ ረም ራሷ ረነች፣ ደመረ እንላለን ማለት ነው። ሁሉም የመጀመሪያ ፊደላት ናቸው ማለት ነው። ወደ ቀጣይ ስናልፍ ደመላሽ 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 ደ የመጀመሪያ መ የመጀመሪያ ላ የለቤት አራተኛ ሺ የሸ ቤት ስድስተኛ ደመላሽ ደመላሽ። እንግዲህ ቤተሰቦቼ እዚህ ጋር የምናየው ፊደላቶች የመጀመሪያቸው ደ ናታ እዚህ ጋር ያላት ፊደል ማለት ነው። ደ ብለን የመጀመሪያ የተነሳናት ማለት ነው። በቀጣይ ስናልፍ ደግነት 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 ደ የመጀመሪያ ግ ስድስተኛ ነ የመጀመሪያ ት ስድስተኛ ደግነት ደ ራሷ ደ የመጀመሪያ ግ የገቤት ስድስተኛ ነ ራሷ ት የተቤት ስድስተኛ ደግነት እንላለን ማለት ነው። ወደ ቀጣይ ስናልፍ ደርሶ 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 ደ የመጀመሪያ ር የረቤት ስድስተኛ ሶ የሰቤት ሰባተኛ ደርሶ እንላለን ማለት ነው። እንግዲህ እነዚህ በአረንጓዴ ቀለም የተቀቡት በሙሉ መጀመሪያቸው ማለት ነው ደ ናቸው ማለት ነው። መጀመሪያቸው በሙሉ ደ ነው። ስለዚህ በደ የመሰረትናቸው ቃላቶች ናቸው ማለት ነው። ኦኬ ቪዲዮ ላይክ እያደረጋችሁ ቤተሰብ እንዲሁም አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ማንበብ ለማይችሉ ለእህት ወንድሞቻችሁ ደግሞ ሼር እያደረጋችሁላቸው። ኦኬ ዱለት ዱለት ዱ እዚህ ጋር የምናያት ይቺ ነች አይደለ? እዚህ ጋር የምናያት ዱ መጣች እዚህ ጋር ዱለት ዱ የደቤት ሁለተኛ ለ የለቤት የመጀመሪያ ት የተቤት ስድስተኛ ዱለት ዱለት አለ ማለት ነው። ወደ ቀጣይ ስናልፍ ዱከም 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 ዱ የደቤት ሁለተኛ ከ የከቤት መጀመሪያ ም የመቤት ስድስተኛ ዱከም 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 እንላለን ማለት ነው። ወደ ሶስተኛው ስናልፍ ዲሽቃ 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 ዲ የደቤት ሶስተኛ ሽ የሸቤት ስድስተኛ ቃ የቀቤት አራተኛ ዲሽቃ ዲሽቃ አለ ማለት ነው። ወደ ቀጣይ ስናልፍ ዳንስ 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 ዳ የደቤት አራተኛ ን የነቤት ስድስተኛ ስ የሰቤት ስድስተኛ ዳንስ ዳንስ አለ ማለት ነው። ኦኬ ቤተሰብ እዚህ ጋር እንደምናየው እነኚህ ሁለቶቹ የዱ ቤት ናቸው። በዱ የተጀመሩ ቃላት ናቸው ማለት ነው። ዱለት ዱከም የሚሉ ሁለቶች ማለት ነው። ዲሽቃ የምትለዋ ደግሞ በኤች በሶስተኛዋ በዲ ዳንስ የምንላት ደግሞ ዳ ይችኛዋን ዳ አራተኛዋን የተጠቀምናት ማለት ነው። ወደ ቀጣይ ስናልፍ ደግሞ ዴንሳ ዴንሳ ዴ የደቤት አምስተኛ ን የነቤት ስድስተኛ
ሳ የሰቤት አራተኛ ዴንሳ ዴንሳ ዴ ማለት ይህች ነች እዚህ ጋር ያለችዋ እዚህ ጋር ተጠቀምናት ማለት ዴንሳ ድርሻ 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 ድ የደቤት ስድስተኛ ር የረቤት ስድስተኛ ሻ የሸቤት አራተኛ ድርሻ አለ ማለት ነው። ድርሻ። ኦኬ ወደ ቀጣይ ስናልፍ ድምር ድምር ድ የደቤት ስድስተኛ ም የመቤት ስድስተኛ ር የረቤት ስድስተኛ እዚህ ጋር የምናያቸው በሙሉ ስድስተኛ ናቸው ማለት ነው። ድምር ሁሉም ስድስተኛ ናቸው ድምር ስንል ማለት ነው። ዶላር 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 ዶ የደቤት ሰባተኛ ላ የለቤት አራተኛ ል ሶሪ ዶላር ር የረቤት ስድስተኛ ናት ማለት ነው። ዶላር እንላለን። ኦኬ ቤተሰብ እንግዲህ በዚህ በወይን ጠጅ ቀለም የተቀቡት ፊደላት ወይ የተጻፉት ወይን ጠጅ ቀለም ይዘው የተጻፉት ደግሞ ዴ እዚህ ጋር አምስተኛ ድ እዚህ ጋር ስድስተኛ ሁለቱ ድርሻ እና ድምር የሚሉት በዴ የተጻፉ ናቸው። ዶ ዶላር ዶላር ሌላ ማለት ነው። ኦኬ ቤተሰብ እዚህ ጋር በተቀመጠው ስልክ ብትደውሉ በውስጥ መስመር እንማራለን ማለት ነው። በኢሞ በቴሌግራም እንዲሁም በዋትስአፕ ሴቭ አድርጋችሁ ብትደውሉልን እኛ እናንተን ለማስተማር ዝግጁ ነን ማለት ነው። አማርኛ ብቻ አይደለም እያስተማርን የምንገኘው እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። እናንተ በመረጣችሁት ጊዜና ሰዓት በማታ በቀንም እያስተማርን እንገኛለን። ኦንላይን እያስተማርን ነው የምንገኘው። በተመረጡ መምህራን እናስተምራቸዋለን ማለት ነው። አሁን ቪዲዮውን ላይክ ሰብስክራይብ ያላደረጋችሁ ቻናሉን ላይክ ሰብስክራይብ ታደርጉ ዘንድ በአክብሮት ጠይቃችኋለሁ። አንዴ እናነባለን ወደ መጨረሻው እንሄዳለን ማለት ነው። ደመረ 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 ደመላሽ 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 ደግነት 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 ደርሶ 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 ኦኬ። ወደ ቀጣይ ስናልፍ ዱለት 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 ዱከም 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 ዲሽቃ 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 ዳንስ ዳንስ ዴንሳ ዴንሳ ድርሻ ድርሻ ድምር ድምር ዶላር ዶላር። ኦኬ ቤተሰብ እንግዲህ የዛሬ ክላሳችንን ይመስላል። በደ ቤተሰብ ቃላት መስርተናል። በደ ቤተሰብ ብዙ ቃላቶች አሉ። ከነዛ መካከል የተወሰኑትን ለሳምፕል ማየት ችለናል። እናንተም ደግሞ ከዚህ ጋር እያያችሁ እንዴት እንደመሰረትኩኝ የብቻችሁን መለማመድ ትችላላችሁ ማለት ነው። በውስጥ መስመር መማር ለምትፈልጉ በሙሉ ደግሞ እህት ወንድሞቻችን ቦታ ተዘጋጅቶ እየጠበቃችሁ ይገኛል። በኢሞ በቴሌግራም እንዲሁም በዋትስአፕ ስልካችን ሴቭ አድርጋችሁ ብትደውሉን ታገኙናላችሁ ማለት ነው። እስካሁን አብራችሁ ስለቆያችሁ ከልብ አመሰግናለሁ። ቀጣይ በሌላ ቪዲዮ እስክንገናኝ ሰናይ ጊዜ ተመኘው።